ሁለቱን አስማምቶ መክሮ ወደፊት ነገር እንዳይፈጠር እንዳይደራረሱ አድርጎ ነገሩን እንዝጋው። ሐሳብ ካላችሁ እህት ወንድሞቼ ሐሳብ ስጡ። ያ ሊንዳ ጥሩ ሐሳብ ነው። እግዚአብሔር ይስጥልን ይህን ፕሮግራም ስላመቻቸሽ። እኔ አውቃለሁ ብልህ ልጅ ነሽ። ጥሩ ነው። ቴንክ ዩ። ዝሮ ዝሮ ፈረስ ያደርሳል እንጂ አይዋጋም የሚባለው አባባል እዚህ ላይ ይደርሳል። ምናልባት እኛ እንድትቀራረቡ ነው ሁለታችሁንም የምንፈልገው። ከዛ ውጭ ግን ለመግባባታችሁም ለመራራቃችሁም ሁለታችሁ ብቻ ስለሆናችሁ በእናንተ መነጋገር ምክንያት ወይም ደግሞ መሆን የሌለበት ነገር በመሆኑ ምክንያት ጠላቶቻችን እንዴት መካከል ላይ መግባት እንደቻሉ እንዴት አማራውን ከሁለት ስፕሊት ማድረግ እንደቻሉ አይታችኋልና አንዳንድ ጊዜ ለራሳችሁ ሴፍቲ ብቻም ሳይሆን ለሚዲያ ላይ ላለው አማራ መሬት ላይ ያለው አማራ አንድና አንድ ራሱን የሚያዳምጠው እኛን አያየንም። ግን ሚዲያ ላይ ያለ ነው አማራ ምን የምንለው አንድ ላይ አንድ ገስ የምንቀመጥ የአማራ ልጆች ግን በዚህ ሰዓት ኮመንቱ ማየት ትችላላችሁ። ሰው ሳይድ ይዟልና የተጣላ የሚያስታርቅበት ዘመን ላይ አይደለንም። ነገሮች እየተባባሱ አንድ ቀን ባደረ ቁጥር ሁለት እርምጃ ክፍተት እየተፈጠረ እየሄደ ስለሆነ ሁልጊዜ የምናገረው ነገር አለ። ሰው ሊታረቅ አንድ ገስት ላይ አይደለም አንድ መድረክ ላይ ከተቀመጠ ሊታረቅ እንደሆነ ነው ማሰብ ያለበት እንጂ ክፉ ነገር ይበልጥ ካፉ ወጥቶ ነገሮችን ይበልጥ ኮምፕሊኬት ማድረግ የለበትም። ላስታራቂውም ለሰው አእምሮ አንዳንድ ጊዜ ምንም የማይመስሉን ካፋችን ሲወጡ ግን ቆይተው የሰውን አእምሮ የሚጎዱ የማይረሱ ነገሮች ስላሉ ጥንቃቄ አድርጋችሁ የሚወጡትን እንዲወጡ መውጣት የሌለበት በውስጥ መቀመጥ ያለበት ሀሳብ ደግሞ ከሆነ እሱን ደግሞ በውስጥ ሆልድ ማድረግ ይሄ ነው መሆን ያለበት እና ላይቭ ላይ መሆናችሁ እንዳትረሱ ማሳሰቢያ የምሰጣችሁ። ሁለታችሁም ለአማራ ታግላችኋል፣ ዋጋ ከፍላችኋል፣ እናውቃለን። ግን ዛሬ ያደረጋችሁ ነገር ስላስከፋል እንግዲህ ሁላችሁም የአማራ ልጆች እዚህ ያሉ ሊንዳዬ በጣም ነው የማመሰግነው። ሁላችሁም ሬዲ ሁኑ። ከፈለጋችሁ እንደ ቀድሞ ትሆናላችሁ፣ ካልፈለጋችሁ ተከባብራችሁ ሳትደራረሱ ሳትነካኩ ትቀጥላላችሁ ማለት ነው። እኛንም ሳታሳቅቁን በእናንተ ቤት በገባን ቁጥር ለአንዱ ሳይድ እንደያዝን ሳንመስል እኛም በነፃነት ከእናንተ ጋር ማውራት እንችላለን። ካልሆነ ግን ሁለታችሁንም ኢግኖር አድርገን እኛ ያው ራሳችንን ነፃ ማውጣት እንችላለን እና ይህን ነገር በቃ ታሳቢ አድርጉ። በዚሁ እንድንቀጥል ነው የምለው። ቴንክ ዩ። ኦኬ እኔ ልቀጥል። ሊንዳ ሚዩት ነሽ? ሊንዳ የምንተዋወቅ ሰው ስለሆነ ሰዓትም ያለን ሰው ስለሆነ ስራችሁን ጠብቃችሁ አውሩ፣ ችግር የለም። ኦኬ እሺ። እኔም አንድ ሀሳብ መናገር የምፈልገው ነገር እዚህ ጋር አሁን ሁለታችሁን እኛ ልንዳኛችሁና ነገሮችን ለማስማማት ነውና በመከባበር ጭቅጭቅ የሌለበት ሚዩት ሳናነሳ በቃ የምንለውን ነገር ተደማምጠን ነገሮችን ሶልቭ ማድረግ አለብን ብዬ አስባለሁ። ከዛ በተጨማሪ ግን ተምርና ጆከርም ቅራኔ ውስጥ ገብተዋል እውነት እንደምናውቀው ሊንዳ። ስለዚህ እሱም ወንድማማቾች ናቸው ሁለቶችም እንደዚሁ በመከባበር በቃ የሰው ልጅ አንድ ላይ መቆም እንኳ ባይችል ተከባብሮ በቃ እሷም በፊኗ እሱም ሆኖ መቀጠል አለበት እና እሷም ብትመጣና እሷም ሶልቭ ቢደረግ የእሷም ችግር ባይነኝ እንግዲህ እንደ ሀሳብ እና አበራ ማለት ነው። በመሀል ልግባል። እኔ አሁን ይህንን ኬዝ አላውቅም። ጆከርና ከድርን ግን በውስጥ 4 ሰዎች ሆነን በደንብ አናግረናቸው አስማምተናቸው ነው እዚህ ጋር መጣ ነው። አሁን ቴምር ጋም እንደዚህ አይነት ነገር ካለ እነሱንም የሆነ በውስጥ ወስዶ እንትን ማለት ማስማማት ምንድነው አለባችሁ። ምክንያቱም በቃ የእነሱን እንጨርስና ያኛውን ደግሞ በሌላ ጊዜ እንሄድበታለን። 2 ቀን ምናምን እንቅልፍ ያልተኙ ልጆች ሁላ እዚህ ኬዝ ላይ አሉ እና እንደዛ አይሻልም? ከልብ እሺ ሊንዳዬ ኦኬ ተስማምቻለሁ። ቀጣይ ማውራት የሚፈልግ ይቀጥል። ያው ታውቃላችሁ ማን ይቀጥል። እነሱን መጨረሻ ላይ እንድናወራቸው ሌሎች ሰላም ብያለሁኝ። ሊንዳም እዚህ አላችሁ ሁላችሁም። እኔ ሀሳቤ አበራ ቅድም ያነሳውን ነበር። ያው እንግዲህ እናንተ እኒህ ሁለቶቹን ለማስማማት በውስጥ የሄዳችሁበት መንገድና ያጨረሳችሁት ካለ ችግር የለም። የእነሱን ጨርሰን እንሻላ ደግሞ እሷ መታችን ናት። ሁላችሁም ወንድማማቾች ናቸው። የሀሳብ ልዩነት ነው የተፈጠረው። ሌላ ምንም ነገር የተፈጠረ የለም። ምናልባት የአማራውን ብሔርተኛ መበተን የሚፈልጉ አንዳንድ አጨብጫቢዎች ነገሩን ቢያጮሁትም እንደዛ ያሉ ነገሮችን
መፍታት ብቃት መኖራችን እናሳያቸዋለን ብዬ አምናለሁ። በቅርቡም ቴምርንና ጆከርን ሁላቸውን እንደምናስማማቸው ተስፋ አለን። እኔ እዚሁ ድረስ ነው። ቀጥሉ። ወንዴ ቀጥልና ነገሩ ጠርና አይ ቲንክ የሆነው ነገር ሁሉ ሆኗል። አንዴ ተፈጥሯል። ስለሌላ ነገር ማሰብ አያስፈልግም። ከዚህ በኋላ ማወቅና ማገናዘብ ያለባችሁ ሁለታችሁም ቤተሰብ አላችሁ። በዛ መሃል አጋጣሚ የሆነ ነገር እንኳን ሀፕን ቢሆን እንትን አስደረገው ብለው ነው የሚመጣ። ሶ መስማማቱ ነው የተሻለ የሚሆን። ያለ ስም የሚሰጥ በእንደዚህ አይነት ወይ ነው። ይሄን ማወቅ አለባችሁ። ምክንያቱም ኢፍ ሰምቲንግ ሀፕን ቢሆን ከሁለት አንዳችሁ መሃል ላይ በቤተሰባችሁ መሃል የሆነ ነገር ችግር ቢፈጠር የተጎዳበት ሰው እንትና ነው ጠላት እንዲህ ያደረገኝ እሱ ነው ተብሎ ነው የሚወራ። ይህን ሶልቭ ለማድረግ ነው እነ ሊንዳም ወደዚህ ነገር የሚወጡ። ምክንያቱም የማይሆን ነገር ይመጣና የሆነ ነገር ባይዘው የሆነ የተተፋ ምራቅ አይላስም። በቃ ከሆነ አንድ ነገር ይሆናል። በተቻላችሁ አቅም አሁንም በተለይ እኔ እዚህ ያላችሁ የአማራ ልጆች አሁንም የምነግራችሁ ነገር በአጋጣሚ ሆኖ ብዙዎቻችን የምንኖርበት ሀገር ይኖራል፣ የተመቻቸ ቦታ ሊኖረን ይችላል ምናምን። እሱ አጋጣሚ ነው ያስቀመጠን ቦታው። ግን አማራነት ማለት ማሰብ ማለት አሁን ሊንዳ ያለችበትን ቦታ አይቼ ለእሷ ማዘን አለብኝ። ሁላችንም መተዛዘን ነው ያለብን። ማወቅም ማገናዘብም ያለባችሁ አትሊስት ሊንዳ ሴፍ ላይ ነው ያለች ወይስ አይደለችም፣ እኔ ከሷ የተሻለ ቦታ ነው ያለው አይደለውም ብዬ ማሰብ አለብኝ። ሊንዳ ልታስቀይመኝ ትችላለች። ሊንዳ ብዙ ነገር ልታወራኝ ትችላለች። ብዙ ነገር የኔን ስም ልታጠፋው ትችላለች። ሶሪ ሊንዳ ምሳሌ ስላደረኩሽ ሜይ ቢ። ነገር ግን ሊንዳ የፈለገውን ነገር ብትለኝ እኔ ከሷ የተሻለ ከሆንኩ የተሻለ ቦታ ከሆነ ያለው የፈለገውን ነገር ትበለኝ፣ እኔ ማለፍ ነው ያለብኝ። እንደ አማራ ነኝ ብዬ ለተጎዳው አማራ ጮሃለሁ ብሎ የማስብ ከሆነ ሊንዳ የማይሆን ቦታ ካለች ሊንዳ የማይሆን ቦታ ላለን ሰው ማሰብ ማገናዘብ አለብን ሁላችንም። በምትችሉት አቅም ማሰብም ለወደፊትም ነው ለሁላችንም ነው የሚጠቅመን ነገር። አሁን እኔ ያለን እዚህ ጋር ሚኪ ያለ ምናምን ጥሩ ቦታ የፈለጋችሁትን ነገር ቢትሉ ምንም አይመጣብን፣ ምንም ነገር አይፈጠር፣ ምንም ነገር አይሆንም። ሁላችንም ወንድማማችንን ቤተሰብ ለቤተሰብ ሁሉም ሰው ይተዋወቃል። ይህንን ነገር በምንችለው አቅም ሰላማዊ በሆነ ነገር ነው ልናስበው የሚገባ ሁላችንም። በቃ የሆነ ነገር ሀፕን ሆኗል፣ ሰላም ፈጥሮ ወደ ሌላ ነገር መሄድ ነው የሚሻለው። እሱን እናድርግ። ሊንዳ ታንኪው። እሺ ሊንዳ። እሺ አንድ ጊዜ ከድር ግባለን አንዴ ኔትወርክ ነው የሚሆነው። ኢንቫይትድ እያለውን ቆይ እንትኖች ሞዲኔተሮች እኩል ሁላችሁም ስስቡት ነው እንደዚህ የሚፈጠረው። ቅድም አሁን ጆከር ማስገባት አልቻልኩም ነበር፣ ከገስት አውርጄ ነው በጠቅላላ ያስገቧቸው እና አንዴ ለእኔ እድል ስጡ። ሞዴሬተር አንሺውና እንዳየ ይሄ ነገር ውስጥ ከሚያበቃ አንቺ ብቻ ማኔጅ አድርገው ቤቱ እንዳይጨናንቅብሽ። ስለዚህ አንድ ነገር አድርጉልኝ ማለት ነው። ከድር ውጣና እንዴ ተመለስ። ከድር ውጣና ተመለስ። ችግር የለውም። ከድር ውጣና ተመለስ። ኢንቫይትድ ብሎ ቁጭ ብሏል። ከድር ውጣና ጭራሽ ከቲክታክ ውጣና እንደገና ተመለስ። ኢንቫይትድ ለምን አንዴ ስበውሃል ሞዲኔተሮች፣ ለዛ ነው ውጣና ተመለስ። ኢንቫይትድ ብሎ ነው ቁጭ አለ። ከድር እስከሚመጣ ድረስ እንግዲህ የአማራውን መበታተን የሚፈልጉ እንደ ኢዮዳብ ያሉ መጋዣዎች ቁጭ ብለው ይስማማሉ አይስማሙም በማለት አይኑን አፍጥጦ እየተከታተለ ነው። ወደድክም ጠላህም አማራ ችግሩን የመፍታት አቅም አለው። ችግራችን እንፈታለን። እንዳንተ አለ የመኸር አህያ ተስረ ነው የምትቀረው። አሁን ይቅርታ አቡ ይቅርታ፣ ማንም እንዳይስበው። አንዴ እኔ ልሳበው ጋይስ፣ አንዴ ማንም እንዳይስበው። ከድር ከተመለሰ ወደ ጉዳዩ ጋይስ ጊዜው ጠር አቡ ወደ ጉዳያችን እንሂድና ይህን ነገር እንጨርሰው። ይቅርታ እሺ። ማን ያለ ሀሳብ ያልሰጠው? ሚኪ ሰጥቷል፣ ወንዴ ሰጥቷል፣ አቡ ሰጥቷል። ማን ነው ፌቨን የምትሰጪው?
ብርቴ ካለች ብርቴም ትናገርና ከዛ አንቺ ትናገራለች። ከዛ ወደ እነሱ ነው ቀጥታ የምንሄደው ነገሩ እንዳይንዛዛ። እዚህ የሌለ ሰው ስም ባለመጥራት ብትተባበሩ፣ ባትሳደቡ፣ ስድብ ምንም ነገር አያስፈልግም። ያ ዛሬ ሰላም እናገኝ። እዚህ የሌለ ሰው አትጥሩ። አቡ ፕሊዝ። ይሄ እንዴት ነሽ? ሁላችሁም ሰላም ብያለሁ። በቃ ከኛ ስለጨረሰን በውስጥ በቃ መደረግ ያለውን ነገር ማለት ይበሉ እነሱ። እሺ ቡርቴ አይ ጥሩ ነው። እኔ ብዙም አልናገር፣ ግን ሁላችንም የአማራ ልጆች ነን። ሁላችንም እህትና ወንድም ነን። ሁላችንም ተከባብረን ምንድነው እኛ ብንጣላም ለሌላው ነው የሚመቸው። ስለዚህ አጀንዳም ስለሚሆን ሁላችሁም በቻላችሁት የሀሳብ ልዩነት ራሱ ቢኖር ተከባብረን ማለፍ ይልመድብን። ሌሎቻችን ደግሞ ሁላችንም ጆከርም ከድርም ወንድሞቻችን ናቸው፣ አማራ ናቸው፣ እስቲ ከአንድ አካባቢ የመጡ ልጆች ናቸው። በዚህ ልክ ብንሄድበት ነው የምለው። ሁላችሁም እናመሰግናለን። እግዚአብሔር ያክብራችሁ። ጨርሰናል። እነሱ ቢሉት ካለ እንስማና እንጨርሰው። አሁን ሰላም ወርዷል። ሁላችንም ይሄን ችግር ትተን ወደ ህዝባችን ችግር እንመለስ ለማለት ነው። ቴንኪዩ። እሺ ያው ከድርም ጆከርም ምንድነው የሚባለው እንትና ታሳንሳችሁ ሳታዩኝ ይሄን ነገር እንፍታ ብያችሁ ስላችሁ በቅንነት ስለመጣችሁ አብራችኋቸውም አንድ ቀን ሙሉ ስታወሩ የነበራችሁ ሰዎች በጣም እናመሰግናለን። ባይዘዌ አይታችሁታል። 2 ቀን አማራው ቲክቶክ ላይ ያስጠላ ነበር። በጣም ነበር የሚያስጠላው። እኔ ያንን ማየት ከአይምሮዬ በላይ ስለሆነ ነው። ለእኔ ሁለቱም አንድ ናቸው። ሁለቱንም እማቃቸው ቲክቶክ ላይ ነው እንደምታውቁት። ሁለቱም ቲክቶክ ላይ አብሬያቸው ስጫወት ክፉ ደጉን አብሬያቸው ሳሳልፍ ጆከርንም ከድርንም እንዲያው ብትሉት የ10 ቀን ልዩነት ወይ የ20 ቀን ልዩነት ነው ሳቃቸው ማለት ነው። እና ድሮም ሳቃቸው በጌም ነበር እማቃቸው። ተጫዋች እያለሁ ስንጫወት ስንስቅ ጥላትን ስናባርር ነው በቃ እማቃቸው እንጂ ሁለቱንም አንድ ናቸው። ስለዚህ ሁለታችሁም ከልባችሁ ሁሉን ነገር ትታችሁ ከልባችሁ ለዚህ ህዝብ ስትሉ ይሄንን ህዝብ አንድ አድርጉት፣ ሰላም አድርጉት። ከድር ቀጥል፣ ከዛ ጆከር ትቀጥልና እንዘጓለን። ሀሳብ የሌለ ሰው ከሌለ አስተራቀን እንበተናለን። ከድር ሚዩትን ፍታና እንግዲህ የምትለውን ነገር እንትን በል፣ ሀሳብህን ስጥ። እሺ አመሰግናለሁ። መላው አማራውያን በሙሉ እንግዲህ ከ3 ቀን በፊት በተፈጠረው ነገር የተለያየ ሰው የተለያየ ሀሳብ ይሰጣል፣ የተለያየ ነገር ይሰጣል። ጸብ የመጀመሪያ አይደለም። በተለያየ መንገድ ሰው ይጋጫል። ሁሉም ሰው እየተጣላ እና አለፉት 5-6 ዓመታት በሶሻል ሚዲያ ቆይታችንና ምንም ይሄ አዲስ ነገርም አይደለም ልላችሁ እወዳለሁ። ጥፋት ይኖራል ከሱም ከኔም። ስለዚህ አስተያየትን በምትሰጡ ሰዓት ሚዛናዊ ሆናችሁ፣ እኔ ከየትም አልመጣሁም፣ እሱም ከየትም አልመጣም። እኔም አምሃራ ነኝ ኩሩ፣ እሱም አምሃራ ነው ኩሩ። ጀስ በአጋጣሚ ሰይጣን ገባ በመሃላችን፣ ተነጋገርን። እሱም ሰደበኝ፣ እኔም ሰደብኩት። የማይሆን ስም ሰጠሁት፣ የማይሆን ስም ሰጠኝ እሱም። ስለዚህ ይህን ነገር ደግሞ በአብዛኛው እዚህ ኮሜንት የሚጽፍ ሰው ምናምን እኔ አምሃራ ነው ብዬ አላስብም። ምክንያቱም አምሃራነት ያ አይደለም መልኩ፣ በአብዛኛው ፌክ አካውንት ነው። ይህን ላለፉት 6 ዓመታት በሶሻል ሚዲያ ቆይታችን ኮሜንት ላይ የሚሰጡ ነገሮች ምናምን በደንብ ጠንቅቀን እናውቃቸዋለን እና እኔ ቅንጣት ታክል አይሰማኝም። ቲንክ እሱም ከድር እንደዚህ ነው ወይም አንተ ሌባ ነህ ምናምን ነገር ብትሉት ቅንጣት ታክል የሚሰማው ነገር የለም። በተለይ የምነግራችሁ 100% ጥፍር ታክል የሚሰማኝ አንዳችም ነገር የለም። ምክንያቱም የምሰራውን የማደርገውን ጠንቅቄ የማውቅ ሰው ነኝና በዚህ ደግሞ ለህሊናዬ ነው የምኖረው ሁሌም ቢሆን። ስለዚህ የተከፋችሁ ሰዎች ካላችሁ በእኔና እሱ ግጭት ይቅርታ እንድታደርጉልን በአክብሮት እጠይቃለሁ። እሱም የማይሆን ስም ሰጥቼዋለሁ፣ እሱም የማይሆን ስም ሰጥቶኛል።
ስለዚህ በመላው አማራ እየጠራ ከድር ሁላችንም ደስ እንዲለን ጆከር እሱንም የማይሆን ስም ሰጥቼዋለሁ፣ እሱም የማይሆን ስም ሰጥቶኝ ነበር እና ስለዚህ ባጠፋሁት ልክ ይቅርታ ጠይቃለሁ ወንድሜ ላለሁኝ። እንግዲህ በአማራ ህዝብ ስም የተጋጨነው እናሱንን ኦልሬዲ የአማራን ህዝብ እኔ እወክላለሁ ብዬ አላስብም፣ ብቁም አይደለሁም ብዬ ነው የማስበው። እኔ ራሴ ነኝ ከድር ነኝና ስለዚህ በከድር ስም ይቅርታ እጠይቃለሁ ወንድሜን። ከዚህ በኋላ ምንም አንዳችን የሚያጣላን የሚያጋጭን ነገር ይኖራል ብዬ አላስብም። ምክንያቱም ህዝብ ችግር ውስጥ ነው ያለው፣ መከራ ውስጥ ነው ያለው ህዝባችን። ስለዚህ ሁላችንም አማራን ብለን የምናስብ ሰዎች ከህዝባችን ጎን እንድትቆሙ፣ ድምፅ እንድትሆኑት፣ ቁም ነገር እንድትሰሩ፣ የማይረባ ዝባዝንኬ የማይረባ ቤት እየሄዳችሁ ባታጨበጭቡና ወገናችሁ ምን አይነት ሁኔታ ውስጥ እንዳለ መረዳት፣ እናትሽ፣ አባትሽ፣ ወንድምሽ፣ መላ ወገንሽ በክልሉ ላይ ብቻ ሳይሆን በመላው ኢትዮጵያ ብሎ በመላው ዓለም ላይ በስደት ያሉ ወገኖቻችን ትልቅ ችግር ውስጥ ያሉ ወገኖቻችን አሉ። በሊቢያ፣ በሳውዲ አረቢያ እስር ቤት፣ በተለያየ ዓለም ኢትዮጵያ ውስጥ ሰላም የለም። ስለዚህ ለዛም ሁላችሁም በየእምነታችሁ እየጸለያችሁ ዱዓ እያደረጋችሁ፣ ሁለቱም እምነቶች ጾም ላይ ነው ያለውና እስቲግፋር አድርገን ሁላችንም ለህዝባችን እንድንቆም በአክብሮት ተጠይቃለሁ። አሁንም ይሄ ህዝብ መከራ ውስጥ ነው ያለው። አላህ ከዚህ መከራ ውስጥ እንዲያወጣው ዱዓ ሁላችንም ሙስሊሞችም ክርስቲያኖችም በእምነታችሁ እንድትጸልዩ ስላሳስባለሁ። ወዳችኋለሁ፣ አከብራችኋለሁ ነው የምለው። አመሰግናለሁ። እሺ ከድር እናመሰግናለን። ጆከር እድሉ ወደ አንተ መጥቷል። እሺ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም ከታችም ያላችሁ መላው አማራ ሰላም ብያለሁ። ወደኋላ መመለስና የተነሱበትን ነገሮች አንስቶ መንዘላዘል ማንዛዛት አያስፈልግም። እኔ በዚህ አጋጣሚ አጀንዳ አልፈልግም። ይህ ማህበረሰብ እንደዚህ አይነት አጀንዳ እንዲጠመድ አልፈልግም። ለዛ ነው ወደኋላ አልመለስም ያልኩት። ሁሌም እኔ አጀንዳ በተለያየ በግለሰብም በተለያዩ ነገሮች ተጠምዶ እንዲነገርም በተለይ በእኔ ዙሪያ ምንም አይነት ነገር እንዲባል አልፈልግም። በዛችኛይቱም ሴትዮ ቢሆን እኔ ገስት ላይ ገብቼ ቤተልሔም ዳኛቸው ቤት አጀንዳ መሆን አልፈልግም። ይቅርታ ብያለሁ። እሷን ራሱ እየሰደበችኝም እያስቀየመችኝም ያን ያክልም ርዝመት ቃላትን መደርደር አያስፈልግም። እኔም ለሰጠሁ ስም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። ቃላት የለኝም። እኔ ግን ምን እንደሰራሁ አላውቅም። ማለት ቃላት የለኝም ለመላው አማራ ሕዝብ። አንድ መናገር የምፈልገው ነገር ግን ለማንኛችሁም እዚህ ጋር 4000 ምናምን ሰው አለ። ቲክታክ ላይ ያለውን ማህበረሰብ ግሪሳ ብላችሁ ከጠራችሁ፣ ደንቆሮ ብላችሁ ከጠራችሁ፣ ታች ላይ ያለው ሁሉም ዛሬ ላይ ማንኛውም ጤነኛ የሆነ ሰው ቲክቶክ ተጠቃሚ ነው። ስለዚህ እኔ በድጋሚ እኔም ለሰጠው ስም ይቅርታ። በዚህ በእኔ ጉዳይ በእኔ የተከፋችሁ ካላችሁ ይቅርታ፣ አመሰግናለሁ። ጆከር እና ከድር ማሳሰቢያ፣ ምናልባት ይቅርታውን ስትሉ ከልብ እንዲመስለን ለእኛም ደስ እንድለን። ያው ሁለታችሁም አማኞች ናችሁ። እምነታችሁ ስለ አላህ ብላችሁ ስሙን ጠርታችሁ ከልብ ይቅር ተባብለናል ብትሉን ሞር እታች ያለውም ሰው በዛው ልክ ይገባዋልና እሱን ነገር እንዳትረሱ ብዬ ነው። ሲጨርሱ እንቀጥላለን። አዎ ጥሩ ሀሳብ ነው እና ይቅርታ ተባባሉ። እንግዲህ ጆከር ይቅርታ ተባባሉ ሀሳብ ነው። ከድርም ወንድሜ ጆከር ለአላህ ብዬ አውፍ ብያለሁ። ከድርም ጆከርም ወንድሜ ከድር ለአላህ ብዬ አውፍ ብያለሁ ብላችሁ ይቅርታ አድርግልኝ። አቡፋን ነው በዚህ አጋጣሚ ከዚህ በኋላም በቃ የሆነ እንዳይገናኙ አድርገህ ሁለቱን እንትን በልልን ማለት ከዚህ በኋላ ይሄ ችግር እንዳይፈጠር አድርገን ብንፈታው ይሻላል እና ያው አንተ ከእምነቱም ከምኑም ስለምታውቅ እንደዛ አይደል ለአሁኑ ብቻ ሳይሆን ለወደፊቱም እንደ አደራ አድርገህ ሁለቱንም
እኛን ሳይሆን የሚያምኑትን አላህን ነው ቢሸውዱን። ለዛ ነው እኮ የሃይማኖታችሁን ስም ጥሩና በዛ ስም ይቅርታ አድርጉ የሚባለውና በክርስትናም ስላለ ማለት ነው። እሱን እንዳትረሱት ብዬ ነው። ቀጥሉ። ሚኪዬ እኔ ሁላችሁም እዚህ ጋር ያላችሁ ማንኛችንም እኔ ወደዚህ ስመጣ እኔ መጀመሪያ በስልኬና ራሴ ለምናገረው ነገር ራሴ ነኝ ኃላፊነቱን የምወስደው። ለምሰራቸው ነገሮችም እዚህ ላይ በማደርጋቸው ነገሮች ምድር ላይ ለሚወርደው ለቤተሰብ ለሚተርፈው ራሴ ነው ኃላፊነቱን የምወስደው። እኔ ላልኩት ነገር ይቅርታ፣ እኔ ከልቤ ነው ይቅርታ ያልኩት። ችግር የለውም። ማህበረሰብን መረበሽ አልፈልግም። ማህበረሰብም አጀንዳ እንደሆነ አልፈልግም። በዚህ ልክም ጫጫታ እኔ አጀንዳ እንደሆንም አልፈልግም። ስንትና ስንት ዛሬ ላይ በዚህ ሰዓት እኛ እዚህ የተነጋገርን ህይወቱ የሚያልፍ ስንት አማራ አለ። ወንድማችን ለአላህ ብዬ አፉ ብያለሁ። ጆከር ወንድሜ ችግር የለውም። እኔ ለአላህ ብዬ አፉ ብያለሁ። ከድር ቴንኪው፣ እናመሰግናለን። ከድር ሚውት አንሳና አንተም በሴም በልና ከዛ ሽማግሌዎቹ የሆነ ነገር ተናግረን እንወጣለን። አመሰግናለሁኝ። እኔም ከልቤ ስለ እውነት በአላህ ስም አውፍ ብያለሁ፣ ይቅር ብያለሁኝ። ወዳለሁ፣ አከብራለሁ፣ ወዳችኋለሁ፣ አከብራችኋለሁ። ቴንኪው፣ እናመሰግናለን። እናመሰግናለን። አንድ ነገር ምን መሰላችሁ ሚኪ፣ ይቅርታ አጋጣሚ ሆኖ አሁን ኦልሬዲ ይሄ ነገር ተፈቷል፣ አልቋልኝ። አጋጣሚ ሆኖ ጆከር መጦ ከድር እንደዚህ ብሎሃል ብለው ቢሉ እንኳን ምንም ነገር ስለ ከድር አታነሳም። ከድርም ጆከር እንደዚህ ብሎሃል ብሎ ሰው መጦ ቢናገር አንተም ስለ ጆከር ምንም እንዳታነሱ። አሁን ሰዎች መጣው አውቆ ዛሬ እንዲህ ተናገረ እንኳን ቢል ዝም ብላችሁ ዝም ልትሉ ነው። ኖርማል ይሄን ነገር ሁላችንም ማድረግ ማወቅ ያለባችሁ በተለይ ሁለታችሁ አይደለም ሌላ ሰው የምናውቀው አሁን እኔና ሚኪን ታውቁናላችሁ። እኔ መጥቼ ወይ ለጆከር ወይ ለከድር እንትና ጆከር ወይ ከድር እንዲህ ያለ እንኳን ብንል ሁለታችሁም መልስ እንዳትሰጡ። በቃ ስለ ጆከር ጉዳይ ከድርም ስለ ጆከር ጆከርም ስለ ከድር ስም እንዳትነሳሱ ፕሊስ፣ አደራ። ያው ይሄን ነገር ከዛ ሰው መሀል የምንጠይቃችሁ ለዛ ነው። በዛ አለፉት። ሰው መጥቶ አውቆ ነገር ሊቆሰቁስ እንደሚችል ማወቅ አለባችሁ። ያው ሚዲያ ስለሆነ እናንተን አጀንዳ ማድረግ ስለሚፈልግ ይህንን ሁላ እንድትገነዘቡ ነው። ያው አታውቁም ብዬ አይደለም፣ ታውቃላችሁ። ምንም ነገር ሰው ቪዲዮ ቢሰራ በመቶ በቤቴ መጥፎ ነገር ቢጽፍ ምን ቢል ምንም ከዚህ በኋላ ምንም የሚፈጠር ነገር የለም። በአላህ ስም ቃል እገባለሁ። ያ ከድሮ ምን መሰለህ፣ አሁን በቀደም ስትነጋገሩ ይሄ ቀን እንደሚመጣ ያስታውስ ነበር። በመካከል እንደዛ ስትሆኑ እንደምትታረቁ አውቅ ነበረ። ይሄ ቀን ደረሰ በፈጣሪ ፍቃድ። ከነገ ወዳም የተለያየ ሰው በስልክ እየደወለ በውስጥ ሲያወራችሁ ይሄ እኮ ነበረ ምናምን ሊላችሁ ይችላል። ግን እናንተም ስታወሩ ላይቭ ላይ ቢሰማ ነውር ያልሆነ ነገር አውሯቸው። ያጣሏችሁ ለሚመጡ ሰዎች በሩን ዝጉባቸው። ሁለታችሁ ትቀራረባላችሁ። እኔ ሚዲያ ላይ ነው የማውቃችሁ። ሁለታችሁም ትከባበሩ ነበር። አሁን ዳግም እንደዛ አይነት ነገር እንዳይመጣ ችግር ከተፈጠረ ደውልለት። ስልክ አለው፣ ስልኩ አለህ። ተደዋውሉና ይሄ ነገር እየመጣ ነው፣ ይሄን ሰውን ያዘውና እንጠይቀው ብላችሁ ሁለታችሁ ብቻ ምላስ ያመጣውን ሰው እዛው ይዛችሁ ጠይቁት። እዛው ያፍራል። ለወሬኛ ጆሮ ከሰጣችሁ ግን አሁንም ዳግም ያጣላችኋል። ከኛ ሁሉ ጋር ሊያጣላችሁ ይችላል። ሌላ የአማራ ልጆች ሁለት የአማራ ሰው ሲጣላ ባትፖስቱ መልካም ነው፣ ነገሩ ባይጋጋል። ከሆነ ደግሞ ሁለቱም የተጣሉትን ሰዎች አንድ ላይ አድርጋችሁ አማራ ናችሁ ታረቁ ብላችሁ በቃ መከሯቸው፣ አስተምሯቸው። ጆከርን ይዛችሁ ከድርን መሳደብ፣ ከድርን ይዛችሁ ጆከርን መሳደብ ወይም ደግሞ የአማራ ባህሉ አይደለም። አማራ አስታራቂ ነው፣ ፍርድ አዋቂ ነው። እና እሱ እንዳይሆን ነው። ሌላ ሰው ሚዲያ ላይ እስከ ቆየ ድረስ ይጋጫል። ሲጋጭ ታረቁ ስትባሉ አታስቸግሩ። አሁንም ከነገ ወዲያ በሌላ ሽምግልና እንይዛችኋለን። ሌላ የተቀያየማችሁ ሰዎች አላችሁ። ችግሩን ከስር ከመሰረቱ ፈትተነው ለመሄድ የተጣላችሁ ሰዎች በሙሉ ይቅርታ መባባል አለባችሁ ብለን እናስባለን። ለዛ ነገር ግን እንድትሸመገሉ አደራ እንላቸዋለን። ይሄኛውን ግን ጆከርም ከልቡ ተናግሯል፣ ለአላህ ብሎ ለፈጣሪው። ከድርም በሚያምንበት ለአላህ ብሎ ይቅርታ ተባብለዋን ከልብ ያለምንም ቀይምታ። ከዚህ በኋላ ምንም ነገር ቢመጣ ግን ከኛ ጋር ነው የምትጋጩት፣ በተለይ እናንተ ሁለት ሰዎች ማለት ነው። ሰሞኑን እንዴት የቤት ስራ እንደሆናችሁ ብን ተሳቀን ጤንነታችሁን እንኳን እንዴት ናችሁ ብለን እንኳን እንዳንጠይቃችሁ በቃ ሳይድ ያዝን እንዳይመስልብን ብለን ኢግኖር አድርገናቸዋል ሁለታችሁን። ከሁለታችሁም ጋር ተደዋወልኩም በነገራችን ላይ በጣም አዝኝባችኋለሁ። ከዚህ በኋላ ይህ ነገር እንዳይደገም በጣም ነው ደስ ያለኝ። ሊንዳ ያው ብዙ ተለፍቷል አውቃለሁ፣ ግን እንደዚህ ነው በቃ ትልቅ ሰው ማለት ይሄ ነው። እኔ አመሰግናለሁ፣ ደስ ብሎኛል በጣም። ቀጥሉ። ቴንክ ዩ